በ1930 ኡራጋይ የተካሄደው የመጀመሪያው የዓለም ዋንጫ በእግር ኳስ ታሪክ ውስጥ እጅግ አስገራሚና እንግዳ ክስተቶች የታዩበት ውድድር ነበር። የመጀመሪያው የዓለም ዋንጫ ታሪክ ሲነሳ የዋንጫው ነገርም አብሮ ይነሳል። ልክ እንደ እግር ኳስ ሁሉ ዋንጫው በብዙ ፈተናዎችና የሌባ ፖሊስ ድብብቆሽ የታከለበት ክስተት ነው። የመጀመሪያው የዓለም ዋንጫ አጀማመርና ጠፍቶ ስለቀረው ዋንጫ እነሆ በዕለት ቪዲዮ ተረካችን። ከዓለም ዋንጫ መጀመር በፊት በዓለም አቀፍ ደረጃ ትልቁ የእግር ኳስ ውድድር በኦሎምፒክ ውስጥ የሚካሄደው ውድድር ነበር። ሆኖም ግን ኦሎምፒክ የሚፈቀደው ለአማተር ተጫዋቾች ብቻ ነበር። በ1990ዎቹ ግን እግር ኳስ ወደ ፕሮፌሽናልነት እየተቀየረ ስለመጣ ምርጥ ተጫዋቾች በኦሎምፒክ መሳተፍ አልቻሉም። ይህ ደግሞ ፊፋ የራሱን ነፃ ውድድር እንዲያዘጋጅ ገፋፋው። በዚህ ጉዞ ውስጥ የፈረንሳዩ የፊፋ ፕሬዚደንት ጂልስ ሪሜስ ሚና እጅግ ከፍተኛ ነበር። እኚህ ሰው ሁሉንም የዓለም ሀገራት ፕሮፌሽናልም ይሁን አማተር የሚያሳትፍ ትልቅ የእግር ኳስ ድግስ የማዘጋጀት ህልም ነበራቸው። ለዓመታት ዲፕሎማሲያዊ ጥረትም ካደረጉበት በኋላ በ1928 በአምስተርዳም በተደረገው የፊፋ ኮንግረስ ላይ አባል ሀገራቱ የዓለም ሻምፒዮና እንዲጀመር በይፋ ወሰኑ። ኡራጋይም የመጀመሪያው የዓለም ዋንጫ አዘጋጅ ሆና ተመረጠች። የመጀመሪያውን የዓለም ዋንጫ ለማስተናገድ ኡራጋይ የተመረጠችበት 3 ዋና ዋና ምክንያቶች ነበሩት። አንደኛው ኡራጋይ በ1924 እና በ1928 የኦሎምፒክ እግር ኳስ አሸናፊ በመሆኗ በወቅቱ የዓለም ቁንጮ ስለነበረች፣ ሁለተኛ በ1930 ኡራጋይ ነፃ የወጣችበትን 100ኛ ዓመት የምታከብርበት ወቅት በመሆኑና በሶስተኛነት ኡራጋይ ለሚመጡ ሀገራት በሙሉ የጉዞና የማረፊያ ወጪን ለመሸፈን እንዲሁም አዲስ ትልቅ ስቴዲየም ለመገንባት ቃል በመግባቷ ነበር። እነዚህ መስፈርቶችን አስቀምጣ የመጀመሪያውን የዓለም ዋንጫ ለማሰናዳት ኡራጋይ ብትነሳም ብዙ የአውሮፓ ሀገራት ጉዞ በጣም ሩቅ ነው፣ ወጪውም ውድ ነው፣ ተጫዋቾቻችን ከስራቸው ረጅም ጊዜ ይለዩብናል በሚል ለመሳተፍ ፈቃደኛ አልሆኑም። የወቅቱ የፊፋው ፕሬዚደንት ጂልስ ሪሜስ ግን በግል ጥረታቸው ፈረንሳይን፣ ቤልጂየምን፣ ሮማኒያንና ዩጎዝላቪያ እንዲሳተፉ አሳመኑና በመጨረሻም እንደ አውሮፓውያኑ ሐምሌ 13 ቀን 1930 በኡራጋይ አስተናጋጅነት 13 ሀገራት የተሳተፉበት የመጀመሪያው የዓለም ዋንጫ ተጀመረ። በወቅቱ የአውሮፕላን ጉዞ ለረጅም ጊዜ ማድረግ ስላልተለመደ 4 የአውሮፓውያኑ ሀገራት ማለትም ፈረንሳይ፣ ቤልጂየም፣ ሮማኒያ እና ዩጎዝላቪያ በአንድ ኤስኤስ ኮንቴቨርዴ በተባለች መርከብ ተሳፍረው ለ2 ሳምንት በአትላንቲክ ውቅያኖስ ላይ ተጉዘዋል። ተጫዋቾቹ ልምምድ የሚሰሩት በመርከቧ ወለል ላይ ነበር። በመርከቧ ላይ የነበረው ልምምድ እጅግ በጣም አስቸጋሪ እንደነበር ይነገራል። ተጫዋቾቹ የሰውነት ማጎልመሻ ወይም ጂምናስቲክ እና የሩጫ ልምምዶችን በመርከቧ ክፍት የላይኛው ወለል ላይ ብቻ ይሰሩ ነበር። ኳስ ይዘው ለመለማመድ ግን በጣም ከባድ ነበር። ምክንያቱም ኳሷ ካመለጠች በቀጥታ ውቅያኖስ ውስጥ ትገባለች። ስለዚህ በብዛት ትኩረታቸው የአካል ብቃት ላይ ብቻ ነበር። ከመርከቧ መንገጫገጭ የተነሳ ብዙ ተጫዋቾች በባህር ላይ በሲ ሲክነስ ህመም ይሰቃዩ ነበር። በመርከቧ ላይ ሌሎች ተራ መንገደኞችም ነበሩ። ተጫዋቾቹ ከሌሎች መንገደኞች ጋር አብረው ይመገቡ፣ ይጨፍሩና ይዝናኑ ነበር። በመርከቧ ውስጥ የነበረው ምግብ በጣም ምርጥ የሚባል የጣሊያን ምግብ እንደነበር በታሪክ ተመዝግቧል። ይህም ተጫዋቾቹ ክብደት እንዳይጨምሩ ስጋትን ፈጥሮ ነበር። የመጀመሪያውን የዓለም ዋንጫ የፍጻሜ ጨዋታ የመሩት ቤልጂየማዊው ዳኛ ጆን ላንገነስ በዚህ መርከብ ላይ ነበሩ። እሳቸው በጉዞ ወቅት በባህር ላይ ሆኜ የታዘብኩት የሚል ማስታወሻን ይጽፉ ነበር። ተጫዋቾቹ በጠባብ ቦታ ላይ እንዴት ልምምድ ለማድረግ እንደሚሞክሩም በዝርዝር ጽፈዋል። የኤስኤስ ኮንቴቨርዴ ጉዞ በዓለም ዋንጫ ታሪክ ውስጥ እጅግ በጣም ከሚወደዱና እንደ ተረት ከሚነገሩ ታሪኮች አንዱ ነው። ይህ ጉዞ 15 ቀናትን ፈጅቷል። መርከቧ ጉዞዋን የጀመረችው ከጣሊያን ነበር። በመቀጠል መርከቧ ፈረንሳይ ስትደርስ የፈረንሳይ ቡድንን የፊፋውን ፕሬዚደንት ጂልስ ሪሜስንና 3 ዳኞችን አሳፈረች። መጨረሻ ላይ ባርሴሎና ስፔን ቆማ የቤልጂየም ቡድንን ጭና ጉዞዋን ወደ ደቡብ አሜሪካ ቀጠለች። የሚገርመው መርከቧ አትላንቲክን አቋርጣ ሪዮ ዴ ጄኔሮ ስትደርስ የብራዚልን ብሔራዊ ቡድንን ማብራጭና ወደ ኡራጋይ አምርታለች።
መርከቧ ሐምሌ 4 1930 ኡራጋይ ስትደርስ በሺዎች የሚቆጠሩ የኡራጋይ ህዝቦች በታላቅ ሆይታ ተቀብሏቸዋል። የኮንቴ ቨርዴ ጉዞ እግር ኳስን ከአህጉር አህጉር ለማስተሳሰር የተከፈለ ትልቅ መስዋዕትነት ተደርጎ ይወሰዳል። ዛሬ ተጫዋቾች በግል ጄት ጥቂት ሰዓታት ተጉዘው ለሚጫወቱት ጨዋታ የዛን ጊዜዎቹ ተጫዋቾች ለ2 ሳምንታት በውቅያኖስ ላይ ያሳለፉት ጊዜ የሚደንቅ ነው። ለውድድሩ አሸናፊ የተዘጋጀው የመጀመሪያው ዋንጫ በዚህ መርከብ ላይ ነበር። ነገር ግን ማንም አላወቀም። ጂልስ ሪሞት ዋንጫውን በቆዳ ሻንጣ ውስጥ ደብቀው በክፍላቸው ውስጥ አስቀምጠውት ነበር። ውድድሩ ተጠናቆ ለባለቤቱ እስኪሰጥ ድረስ ዋንጫው በዚያ መርከብ ላይ በሚስጥርም ተይዞ ነበር። ይህ የመጀመሪያው ዋንጫ የተቀረጸው በፈረንሳይ የቅርጻ ቅርጽ ባለሙያ አቤል ላፈር ነበር። ይህም ታሪክ በአሳዛኝና በአስገራሚ ክስተቶች የተሞላ ነው። ይህ ዋንጫ ከመጀመሪያው የዓለም ዋንጫ ማለትም በ1930 ጀምሮ እስከ 1970 ድረስ ለአሸናፊዎች ይሰጥ የነበረ ዋንጫ ነው። ቅርጹ የድል አምላክ ተብላ የምትታወቀው ኒኬ ምስልን ይወክላል። አንዲት ባለ ክንፍ ሴት 8 ማዕዘን ያለው ጽዋ በሁለት እጆቿ ወደ ላይ ከፍ አርጋ የያዘችበት ምስል ነው። ከወርቅ የተለበጠ ብርም የቀላቀለ ማቆሚያው ወይም መሰረቱ ደግሞ ላፒስ ላዙሊ ከተባለ የከበረ ድንጋይ የተሰራ ነበር። በጦርነት ወቅት ናዚዎች ዋንጫውን ሊዘርፉት ይችላሉ የሚል ስጋት ነበር። በወቅቱ የጣሊያን እግር ኳስ ፌዴሬሽን ምክትል ፕሬዚደንት የነበሩት ኦቶሪኖ ባራሲ ዋንጫውን በሚስጥር ከባንክ አውጥተው በጫማ ሳጥን ውስጥ በመክተት ከቤታቸው አልጋ ስር ደብቀውት ቆይተዋል። ናዚዎች ቤታቸውን ቢፈትሹም የጫማ ሳጥን ውስጥ ይኖራል ብለው ባለመገመታቸው አልፈውታል። ይህ በጣም አስገራሚ ታሪክ ነው። በ1966 ዓ.ም ዋንጫ ሊጀምር ጥቂት ቀናት ሲቀሩት ደግሞ ዋንጫው ለሕዝብ እይታ ቀርቦ በነበረበት ለንደን ተሰረቀ። መላው የእንግሊዝ ፖሊስ ቢፈልገው ከየት ይምጣ። ከሳምንት በኋላ ፒክሊስ የተባለች ውሻ ከባለቤቷ ጋር እየተጓዘች ሳለ በአንድ የአትክልት ስፍራ ውስጥ በጋዜጣ ተጠቅልሎ መሬት ውስጥ የተቀበረውን ዋንጫ አነፍንፋ አገኘችው። ፒክሊስ በወቅቱ እንደ ብሔራዊ ጀግና ተቆጠረች። ፊፋ በወቅቱ ማንኛውም ሀገር የዓለም ዋንጫን 3 ጊዜ ካሸነፈ ዋንጫውን ለዘላለም በባለቤትነት ይወስዳል የሚል ሕግ ነበረው። በ1970 ብራዚል ለ3ኛ ጊዜ ስታሸንፍ ዋንጫውን በቋሚነት ወደ ሀገሯ ወሰደች። ነገር ግን በ1983 ዋንጫው በሪዮ ዴ ጄኔሮ ከሚገኘው የብራዚል እግር ኳስ ፌዴሬሽን ቢሮ ውስጥ በድጋሚ ተሰረቀ። እንደጠፋም ቀረ። ሌቦቹ ዋንጫውን አቅልጠው እንደሸጡት ይታመናል። ምክንያቱም እስካሁን አልተገኘም። ብራዚል አሁን በእጇ ያለው ዋንጫ ግልባጩ ብቻ ነው። ብራዚል የድሮን ዋንጫ በቋሚነት ከወሰደች በኋላ ፊፋ በ1974 አዲስ ዋንጫ አሰራ። አሁን ተጫዋቾች ሲያሸንፉ የምናየው ይህንን ዋንጫ ነው። በጣሊያኑ የቅርጻ ቅርጽ ባለሙያ ሲልቪዮ ጋዝኒጋ የተሰራው ይህ የወቅቱ ዋንጫ ፊፋ ከቀረቡለት 53 ዲዛይኖች መካከል ቀዳሚ ሆኖ የተመረጠ ነበር። ይህም ኦሪጂናል ዋንጫ ዙሪክ ስዊዘርላንድ በሚገኘው የፊፋ ዓለም አቀፍ የእግር ኳስ ሙዚየም በከፍተኛ ጥበቃ ተቀምጧል። ዋንጫው ከሙዚየም የሚወጣው ለልዩ ጉብኝት፣ በዓለም ዋንጫ የመክፈቻ ጨዋታና በፍጻሜ ጨዋታ ቀን ብቻ ነው። አሸናፊ ሀገራት ዋናውን ዋንጫ ለጥቂት ደቂቃዎች ብቻ ከያዙት በኋላ ፊፋ ዋናውን ዋንጫ መልሶ ይረከባል። ለሀገራቱ የሚሰጣቸው በወርቅ የተለበጠ ግልባጩ እንጂ አሁን ሁለተኛ በድጋሚ ስዊዘርላንድ ዙሪክ ውስጥ የሚገኘውን አይደለም። በድራማዊ ክስተቶች ተጀምሮ በድራማዊ ክስተቶች የተጠናቀቀው የመጀመሪያው የዓለም ዋንጫ በብዙ መላምቶች ታጅቦ በአስተናጋጇ ኡራጋይ አሸናፊነት ሊጠናቀቅ ችሏል። የፍጻሜው ጨዋታን የመሩት ቤልጂየማዊ ዳኛ ጆን ላንገነስ ጨዋታውን የመሩት ሱፍ ለብሰው እንዲሁም ከረባት አስረው ነበር። ከጨዋታው በኋላ በደጋፊዎች ግርግር አደጋ እንዳይደርስባቸው በሚል በስቴዲየሙ በር ላይ መርከብ ተዘጋጅቶላቸውም ነበር። ጨዋታው እንደተጠናቀቀ ወዲያውኑ ወደ መርከቡ አምርተዋል። በፍጻሜ ጨዋታ በኡራጋይና በአርጀንቲና ደጋፊዎች መካከል የነበረው ውጥረት ከፍተኛ ስለነበር ወደ ስቴዲየም የሚገቡ ደጋፊዎች ላይ ጥብቅ ፍተሻ ተደርጓል። በወቅቱ ፖሊሶች ከደጋፊዎች እጅ ላይ ከ1500 በላይ ሽጉጦችን እንደቀሙም ይነገራል። ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተወዳጁ።